ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ ያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 80 15 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ ከተማ በህገ ወጥ መንገድ ተይዘው የነበሩ በርካታ የመስሪያ ቦታዎች ተላልፈው መሰጠታቸው ተሰምቷል። በዝርዝር የምናጋራችሁ ይሆናል። በኮንስትራክሽን ግብአቶች ላይ ተጥሎ ስለነበረው አስገዳጅ ደረጃና የግብአቶችን ዋጋ በተመለከተ የወጣ መረጃ ይዘናል፣ የምናደርሳችሁ ይሆናል። በበርካታ የስንዴ ዱቄትና ዘይት አምራቾች ላይ እገዳና ማስጠንቀቂያ እንደተጣለባቸው ተሰምቷል። በዝርዝር የምናደርሳችሁ ይሆናል። የኢትዮጵያን የዋጋ ግሽበት ወደ ነጠላ አሃዝ የማውረድ ትልም ከፈረንጆቹ 2028 በፊት አይሳካም መባሉንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። ኢትዮ ፊዳሊቲ ሴኩሪቲስ ወደ ኢንቨስትመንት ባንክ የማደግ እቅድ እንዳለው አስታወቀም። በቅርቡ በመዋለ ንዋይ ገበያ ሰነድ አከናዋኝነት ከኢትዮጵያ የካፒታል ገበያ ባለስልጣን ፈቃድ ያገኘው ኢትዮ ፊዳሊቲ ሴኩሪቲስ አክሲዮን ማህበር ወደ ኢንቨስትመንት ባንክ የማደግ እቅድ እንዳለው አስታውቋል። ኢትዮ ፊዳሊቲ በፋይናንስ ዘርፍ ልምድና እውቀት ባላቸው ባለሙያዎች እንዲሁም በአክሲዮን ሽያጭ ላይ ልምድ ባላቸው 40 ባለ አክሲዮኖች በ50 ሚሊዮን ብር የተፈረመ ካፒታልና ከ14 ሚሊዮን ብር በላይ የተከፈለ ካፒታል የተመሰረተ ድርጅት መሆኑን የተቋሙ የዳይሬክተሮች ቦርድ ሊቀመንበር የሆኑት አቶ አበባው ዘውዴ ተናግረዋል። በዚህም አሁን ባለው ካፒታል ላይ 11 ሚሊዮን ብር በመጨመር ወደ ኢንቨስትመንት ባንክ መሻገር እቅድ መያዙንም አክለው አብራርተዋል። እንደ መዋለ ንዋዮች ገበያ ሰነድ አከናዋኝ ተቋም የብሮከር ወይም ሻጭና ገዢን የማገናኘት ስራን በመስራት ገበያ ውስጥ እንዲገበያዩ እንደሚሰራና በዚህም የኮሚሽን ስራ እንደሚያገኙ ገልጸዋል። የኢትዮጵያ የካፒታል ገበያ ባለስልጣን ያመቻቸውን እድል በመጠቀም በገበያው ውጤታማ ለመሆን የግንዛቤ መፍጠርና ኢንቨስተሮችን ጨምሮ በገበያው ላይ ለማሳተፍ የግንዛቤ ስራ ለመፍጠር እየሰራ እንደሆነም ተቋሙ አስታውቋል። የተቋሙ ዋና ስራ አስፈጻሚ አቶ አንተነህ ካሳ በበኩላቸው የግንዛቤ መፍጠሪያ በመዋለ ንዋዮች ገበያ ዝርዝር ውስጥ መካተት ይዞት የሚመጣውን ጥቅም ምንድነው የሚለው ጉዳይ ላይ ተቋማት ግንዛቤያቸውን ማሳደግ አለባቸው ብለዋል። የኢትዮጵያ የካፒታል ገበያ ባለስልጣን የኢንቨስትመንት ባንኮች ማቋቋሚያ ካፒታሉን 100 ሚሊዮን ብር እንዲሆን መወሰኑ ይታወሳል። በዚህ መሰረትም የኢትዮጵያ ንግድ ባንክና ወጋገን ባንክ የሚያስተዳድሯቸው ሲቢኢ ካፒታልና ወጋገን ካፒታል ኢንቨስትመንት ባንኮች እያንዳንዳቸው በዚህ የካፒታል መጠን ፍቃድ አግኝተው መቋቋማቸው የሚዘነጋ አይደለም። በኮንስትራክሽን ግብአቶች ላይ ከተጣለው አስገዳጅ ደረጃ ይልቅ ዋጋ ላይ ትኩረት እየተደረገ ስለመሆኑ ተነገረም። እንደ ሲሚንቶ፣ ሚስማርና ቆርቆሮ ያሉ ለግንባታ አገልግሎት የሚያገለግሉ የኮንስትራክሽን ግብአቶች ላይ አስገዳጅ ደረጃ ቢጣልም ተገልጋዮች ከምርቱ ጥራት ይልቅ የዋጋ ቅናሽ ላይ ማተኮራቸው አግባብነት እንደሌለው የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። በገበያው ላይ የሚገኙ የኮንስትራክሽን ግብአቶችን ገዝቶ ከመገንባት በፊት
በፊት አስገዳጅ የደረጃ መስፈርቶችን ማረጋገጥ እንደሚገባም የኢንስቲትዩቱ የሲቪልና ኢንጂነሪንግ ኮንስትራክሽን ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ውብሸት አሳስበዋል። አስተባባሪው አክለውም ቤት አስገንቢዎቹም ሆኑ ቤት ገንቢዎች ቅድሚያ ለግብአቱ ጥራት ሊሰጡ ይገባል ብለው በተለይ ኮንትራክተሮችና አማካሪዎች ደግሞ የጥራት ደረጃውን አውቀው ለገንቢዎች ማሳወቅ ይጠበቅባቸዋል ሲሉም ገልጸዋል። ጥራቱን በጠበቀ ግብአት ግንባታዎችን አለማከናወን ገንቢዎችን ብቻ ሳይሆን ሀገርን ለኪሳራ እንደሚዳርግ ሊታወቅ ይገባል ሲሉም ተናግረዋል። ደህንነቱ የተጠበቀ ግንባታ ተከናውኖ የዜጎች ደህንነት እንዲጠበቅና በግንባታ ወቅት የሚከሰቱ አደጋዎችን ለመከላከል በግንባታ ግብአቶች ላይ እየተካሄደ ያለው ቁጥጥር ተጠናክሮ እንደሚቀጥልም አስተባባሪው አቶ ሰለሞን መግለጻቸውን አህዱ ዘግቧል። የኢትዮጵያ የዋጋ ግሽበት በተያዘው እንደ አውሮፓውያኑ አቆጣጠር በ2025 20 በመቶ ሆኖ እንደሚቀጥልና ወደ ነጠላ አሃዝ የመውረድ እድሉ በ2028 ሊሆን እንደሚችል የዓለም የገንዘብ ድርጅትን ጠቅሶ የተባበሩት መንግስታት የልማት ድርጅት አስታወቀም። ድርጅቱ የኢትዮጵያ የመጀመሪያዎቹን የ2025 የሶስት ወራት የኢኮኖሚ ሁኔታ በተመለከተ ይፋ ባደረገው ሪፖርቱ መሰረት የውጭ ምንዛሬ ክምችት 3.4 ቢሊዮን ዶላር በላይ መድረሱንና ለአንድ ወር ከ18 ቀናት ከውጭ ለሚገቡ ምርቶች ወጪ መሸፈኛ ይሆናል ብሏል። የኢትዮጵያ የዋጋ ግሽበት ከጎረቤት ሀገራት በተለይም ከኬንያ፣ ከታንዛኒያና ከኡጋንዳ ጋር ሲነጻጸር ከፍ ያለ መሆኑን የሚያብራራው ሪፖርቱ በብሔራዊ ባንክ የባንኮች የብድር ጣሪያ ከተወሰነ በኋላ ወደ ኢኮኖሚው እየገባ ያለው ብድር እየቀነሰ ስለመሆኑም ገልጿል። የዋጋ ግሽበት ሸማቾችን በከፍተኛ ሁኔታ እየጎዳቸው መሆኑን ያመላከተው ሪፖርቱ ለገበያው ምርቶችን ማቅረብ ያልቻሉ በርካታ የአርሶ አደር አካባቢዎች የህብረተሰብ ክፍሎች መጎዳታቸውንም ጠቅሷል። በዚህም የውጭ ምንዛሬ ሽያጭ በገበያው እንዲመራ ከተወሰነ ወዲህ $1 ከብር ጋር ያለው የምንዛሬ አቅም በባንኮች 125 ብር መድረሱን የጠቆመው የተመድ ሪፖርት በጥቁር ገበያ $1 150 ብር መድረሱንም አክሏል። የኢትዮጵያ የሀገር ውስጥና የውጭ ብድር በአጠቃላይ 68.8 ቢሊዮን ዶላር መድረሱን በማስታወስ ከዚህ ውስጥ ደግሞ 28.9 ቢሊዮን ዶላር የውጭ እንዲሁም 39.9 ቢሊዮን ዶላር ደግሞ የሀገር ውስጥ ብድር እንደሆነም ገልጿል። በህገ ወጥ መንገድ ተይዘው የነበሩ 70 የመስሪያ ቦታዎች ለ70 ኢንተርፕራይዞች መተላለፋቸው ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር ባለፉት 9 ወራት በህገ ወጥ ተይዘው የነበሩ 70 የመስሪያ ቦታዎችን ለ70 ኢንተርፕራይዞች ማስተላለፉን አስታውቋል። ባለፉት 9 ወራት ለብዙ ወጣቶች መሆን የሚችሉ ነገር ግን በአንድ ግለሰብ ተይዘው የነበሩ ቦታዎችን ጨምሮ የመንግስትን ንብረት ወደ ግል ለማዞር ጥረት ሲያደርጉ የነበሩ አካላትን በመለየትና በማስለቀቅ 70 የመስሪያ ቦታዎችን ለ70 ኢንተርፕራይዞች እንዲሁም ለ235 ወጣቶችና ሴቶች ማስተላለፉን የከተማ አስተዳደሩ አስታውቋል። ከዚህ በተጨማሪም በአንድ ሌላ ግለሰብ በህገ ወጥ መንገድ ተይዞ የነበረ ቦታን በማስለቀቅ 6 ኢንተርፕራይዞችና 60 ወጣቶችን እንዲሁም ሴቶችን ተጠቃሚ የሚያደርግ የሼድ ግንባታ በመጠናቀቅ ላይ ይገኛልም ተብሏል። የአዲስ ከተማ ክፍለ ከተማ አስተዳደር ባለፉት 9 ወራት ለ26214 ስራ ፈላጊዎች የስራ ዕድል መፍጠር መቻሉም ተነግሯል። ለ65 የስንዴ ዱቄትና ዘይት አምራቾች ላይ ማስጠንቀቂያ የተሰጣቸው ሲሆን በ26ቱ የስንዴ ዱቄትና ዘይት አምራቾች ላይ ደግሞ እገዳ እንደተጣለባቸው ተሰምቷል። አምራቾች የሚያመርቱትን የስንዴ ዱቄትና ዘይት በተለያዩ ንጥረ ነገሮች እንዲያበለጽጉ በሕግ ቢደነገግም ይህን ያላደረጉ 26 አምራቾች መታገዳቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ከዚህ ቀደም ባለስልጣን መስሪያ ቤቱ የስንዴ ዱቄትና ዘይትን በቫይታሚንና በሌሎች ንጥረ ነገሮች እንዲበለጽጉ አስገዳጅ መመሪያ ማውጣቱን እኛም በዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በዚህም ለ65 የሚሆኑ አምራቾች ማስጠንቀቂያ እንደተሰጣቸውና
ከነዚህ ውስጥም ደግሞ 26ቱ መታገዳቸውን ከባለስልጣን መስሪያ ቤቱ የተገኘው መረጃ ያመላክታል። ይህ አይነቱን ክትትልና እገዳ በተለያዩ የኢትዮጵያ ክልሎች ላይ እየተደረገ እንደሆነም ተነግሯል። የኢትዮጵያ ምግብና መድኃኒት ባለስልጣን ከዚህ ቀደም ለነዚህ አምራቾች የእፎይታ ጊዜ ተሰጥቷቸው የቆየ መሆኑንና የእፎይታ ጊዜ ማብቃቱን በመናገር እርምጃው እንደተወሰደባቸው ገልጿል። ሁሉም እርምጃዎች ግን በአንድ ጊዜ የተወሰዱ እንዳልሆኑ በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽንና የሕግ ማስፈጸሚያ ስራ አስፈጻሚ አቶ ሙላቱ ተስፋዬ ተናግረዋል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት